ቴህራን ጦርነቱን ለማቆም የገንዘብ ካሳና የሆርሙዝ ወሽመጥን ሙሉ ቁጥጥር እውቅና ጠየቀች። ለ21 ሰዓታት የተካሄደው የአሜሪካና የኢራን ቀጥታ ድርድር ያለምንም ስምምነት ተበተነ። ፕሬዚዳንት ትራምፕ በኢራን ላይ የባህር ኃይል እገዳ ለመጣል ማቀዳቸውን ተሰሙ። እስራኤል በደቡብ ሊባኖስ ጥቃቷን ስታጠናክር 6 ሰዎች ዛሬ ሲገደሉ ከሊባኖስ መንግስት ጋር በዋሽንግተን ለመደራደር ቀኑ ይፋ ሆነ። ቱርክ በቢንያሚን ኔታንያሁ ላይ የዘር ማጥፋት ወንጀል ክስ በመመስረት የዕድሜ ልክ እስራት እንዲፈረድበት ጠየቀች። በኢራን ውስጥ ኢንተርኔት ከተቋረጠ 1000 ሰዓታት ያለፈ ሲሆን የሟች ቁጥርም 3700 በላይ መሆኑን ተረጋገጠ። ይህ ኦርቶፒያ ሚዲያ ነው። ሰላም ጤና ይስጥልን ክቡራንና ክቡራት የኦርቶፒያ ሚዲያ ተከታታዮች፣ በየዕለቱ ትኩስና ወቅታዊ ዓለም አቀፍ የፖለቲካና ቢዝነስ ፈጠራና ቴክኖሎጂ፣ ሃይማኖታዊ ኩነቶችን፣ መዝናኛና ታሪካዊ ክንዋኔዎችን እንዲሁም ዜናዎችን በየዕለቱ እናቀርባለን። በየጊዜው አዳዲስ መረጃዎችን ለመከታተል ፈጥነው እንዲደርሱ ሳብስክራይብ እንዲያደርጉ እያለን መረጃዎቹን ለወዳጅ ዘመዶ እንዲደርስ ሼር ማድረጉን እንዳይዘነጉም በመጠቆም ቪዲዮዎችንም ከወደዷቸው ላይክ እንዲሁም መጋቢ አስተያየቶን ከኮሜንቱ ላይ እንዲያስቀምጡልን በማለት እንደ ሁልጊዜው እስከ መጨረሻው አብራችሁን ቆዩ እያለን ለዕለቱ ዝርዝር መረጃዎች እናልፋለን። በቅድሚያም የታሪካዊው የኢስላማባድ ድርድር ውድቀትና የሆርሙዝ ወሽመጥ ቀውስን እናያለን። ዓለም በጉጉት የጠበቀው ለመካከለኛው ምስራቅ ሰላም ያመጣል ተብሎ ተስፋ የተጣለበት የኢስላማባድ ድርድር ያለ ውጤት ተበትኗል። ከ40 ቀናት ደም አፋሳሽ ጦርነት በኋላ አሜሪካና ኢራን ለ21 ሰዓታት ፊት ለፊት ተቀመጡ። ነገር ግን በስተመጨረሻ የሰላም ጭላንጭሉ በዛቻና በማስጠንቀቂያ ተተክቷል። ዲጀባንስ ኢራን እድሏን አበላሽታለች ሲሉ፣ ቴህራን ደግሞ እጃችን አሁንም ቃታ ላይ ነው ብላለች። ቀጣዩ ጉዞ ወዴት ነው? ወደ ሰፊው ቀጠና ጦርነት ወይስ ወደ ከፋ ማዕቀብ? በዘገባችን በውይይቱ የተከናወኑ ሚስጥሮችን፣ የትራምፕን ቀጣይ እርምጃና የሆርሙዝን ወሽመጥ ዕጣ ፈንታ በዝርዝር እንመለከታለን። እንደ ሁልጊዜው እስከ መጨረሻው አብራችሁን ቆዩ። በፓኪስታን አስተናጋጅነት የተካሄደው ድርድር በአይነቱ ልዩ ነበር። ውይይቱ ለ21 ሰዓታት የዘለቀ ቢሆንም በስተመጨረሻ ግን ዲጀባንስ ለጋዜጠኞች ሲናገሩ መነጋገራችን ጥሩ ቢሆንም ስምምነት ላይ መድረስ አልቻልንም ብለዋል። አሜሪካ ኢራን የኒውክሌር ጦር መሳሪያ የመስራት ፍላጎቷ በይፋ እንድታቆምና የሆርሙዝ ወሽመጥ እንድትከፍት ብትጠይቅም ኢራን ግን መሰረታዊ መብቶችን አሳልፌ አልሰጥም በሚል አቋሙን ውድቅ አድርገዋለች። የአሜሪካ ምክትል ፕሬዝዳንት ዲጀባንስ ከኢራን ጋር በፓኪስታን ያደረጉት ድርድር ያለ ውጤት መበተኑን ሲገልጹ ቀይ መስመሮቿን ግልጽ ማድረጓን አስታውቃለች። ኢራን ግን ባስቀመጥናቸው ነጥቦች ላይ አልተስማማችም ብለዋል። አክለውም ኢራናውያን ነጥቦቻችንን የሚቀበሉበት ሁኔታ ላይ መድረስ አልቻልንም ብለዋል። የኢራን የውጭ ጉዳይ ሚኒስተር ቃል አቀባይ ኢስማኤል ባጌድ በበኩላቸው በማህበራዊ ሚዲያ ገጻቸው ላይ ድርድሩ ውጥረት የተሞላበት እንደነበር ገልጸው በቀጣይ የሚደረገው ድርድር የሚሳካው ሌላኛው ወገን ባለው ቁርጠኝነትና ቁልፍ ልቦና የተመሰረተ ነው ብለዋል። ቃል አቀባዩ ዋሽንግተን የተለጠጠ ፍላጎቷንና ህጋዊ ያልሆኑ ጥያቄዎችን እንድትተው እንዲሁም የኢራንን ህጋዊ መብቶች እና ፍላጎቶች እንድትቀበል ጠይቀዋል። ሁለቱም ሀገራት በድርድራቸው ወቅት ካነሷቸው ጉዳዮች መካከል የሆርሙዝ ወሽመጥ፣ የኢራን የኒውክሌር ፕሮግራምና በኢራን ላይ የተከፈተው ጦርነት ሙሉ በሙሉ መቆም ናቸው። ዲጀባንስ ለ21 ሰዓታት ሲነጋገሩ መቆየታቸውን አስታውሰው መጥፎው ዜና ከስምምነት ላይ መድረስ አለመቻላችን ነው ብለዋል። ከኢራናውያን ጋር በርካታ ተጨባጭ ውይይቶችን አድርገናል። ይህ ጥሩ ዜና ነው። መጥፎ ዜና ስምምነት ላይ አለመድረሳችን ነው። እናም ይህ ከዩናይትድ ስቴትስ የበለጠ ለኢራን መጥፎ ዜና ነው ብዬ አስባለሁ ሲሉ ባንስ ተናግረዋል። ባንስ አሜሪካ ወደ ድርድሩ የመጣችው በቀና ልቦና መሆኑን ተናግረው ሁለቱም ወገኖች እንደ አለመታደል ሆኖ በስምምነት ላይ መድረስ አልቻሉም ብለዋል። ምክትል ፕሬዝዳንቱ ለፓኪስታኑ ጠቅላይ ሚኒስተር ሺባዝ ሻሪፍ እና ፊልድ ማርሻል አሲም ሙኒር ያላቸውን አድናቆት ገልጸው በድርድሩ ላይ ምንም አይነት ጉድለቶች ቢኖሩም ድንቅ ስራ በሰሩት ፓኪስታናውያን ምክንያት አልነበረም ብለዋል።
ባንስ ስለ ኢራን የኒውክሌር አቅም ተጠይቀው ሲመልሱ አገሪቱ አሁንም ሆነ ወደፊት የኒውክሌር ጦር መሳሪያ እንዳትታጠቅ መግታት የአሜሪካ ፕሬዝዳንት ዶናልድ ትራምፕ ዋና ግብ ነው ሲሉ ተደምጠዋል። ትራምፕ በድርድሩ ላይ መሳተፋችን ግልጽ ንግግር እንደተደረገ ባለበት ከፕሬዝዳንቱ ጋር ከግማሽ ጊዜ በላይ ወይም በርካታ ጊዜ ተነጋግረናል ብለዋል። ከዚህ ስንሄድ ትተን የምንሄደው ቃል ምክር ሐሳብ ነው። ይህ የመጨረሻና ምርጡ መደራደሪያችን ነው። ኢራናውያን የሚቀበሉት ከሆነ የምናየው ነው ብለዋል። የቴህራን ፓርላማ አፈጉባኤ በበኩላቸው እንደተናገሩት ዩናይትድ ስቴትስ በመጨረሻ የኢራንን ልዑካን እመኔታ ማግኘት አልቻለም። በኢስላማባድ የሰላም ድርድር ላይ መሐመድ ባገር ጋሊፍ በዋሽንግተን የእኛን አስተሳሰብ ምክንያትና ውጤት እንዲሁም ግልጽ መረጃና መርሆች ተረድተናል። እናም አሁን እመኔታ ማግኘት ይችል እንደሆነ ወይም እንዳልሆነ የምንወስንበት ጊዜ ነው ብለዋል። አክለውም በእርግጠኝነት የኢራን ሕዝብ መብት ለማስከበር ከወታደራዊ ትግል ጎን ለጎን የስልጣን ዲፕሎማሲያዊ ሌላ ዘዴ አድርገን እንቆጥራለን። እናም የኢራን ብሔራዊ መከላከያ የ40 ቀናት ስኬቶች ለማጠናከር ከመሞከር ላፍታ አናቆምም ብለዋል። በመቀጠልም የሆርሙዝ ወሽመጥንና የዓለም የነዳጅ ደም ስርን ጉዳይ እናያለን። አሁን ትልቁ አወዛጋቢ ጉዳይ የሆርሙዝ ወሽመጥ ነው። የዓለም 20% ነዳጅ የሚያልፍበት ይህ መስመር አሁን በኢራን ቁጥጥር ስር መሆኑ ተነግሯል። የኢራን ባለስልጣናት የወሽመጡን ቁልፍ ኃይለኛ እጃችን ነው ሲሉ አልፎም ተርፎም መርከቦቹ የሚያልፉት በኢራን ገንዘብ ሪያል ቀረጥ ከፍሉ ብቻ እንደሆነ እየገለጹ ነው። በሌላ በኩል ፕሬዝዳንት ትራምፕ ወሽመጡ በቅርብ ይከፈታል ሲሉ በዛቻ መልክ ተናግረዋል። አሜሪካ የባህር ውስጥ ፈንጅ አምካኝ መርከቦችን ወደ ስፍራው ማሰማራቷን ብትገልጽም ኢራን ግን ወታደራዊ መርከብ ካለፈ እርምጃ እንወስዳለን ስትል አስጠንቅቃለች። ይህ ፍጥጫ በቀጥታ የዓለምን ነዳጅ ዋጋና የኑሮ ውድነትን የሚነካ በመሆኑ ከፍተኛ ስጋት ፈጥሯል። በመቀጠልም የቱርክ ክስና የኔታንያሁን ዕጣ ፈንታ እናያለን። ውጥረቱ በዚህ ብቻ አላበቃም። ቱርክ በእስራኤል ጠቅላይ ሚኒስትር ቢንያሚን ኔታንያሁ እና በሌሎች 34 ከፍተኛ ባለስልጣናት ላይ ክስ መስርታለች። ክሱ በሰው ልጅ ላይ የተፈጸመ ወንጀልና የዘር ማጥፋት የሚሉ ከባድ ነጥቦችን የያዘ ሲሆን የዕድሜ ልክ እስራት እንዲፈረድባቸው ጠይቃለች። ምንም እንኳን እስራኤል ክሱን ባትቀበለውም ይህ እርምጃ በኔቶ አባል ሀገራትና በእስራኤል መካከል ያለውን ዲፕሎማሲያዊ ግንኙነት ይበልጥ አሻክሮታል። የቱርክ ክስና የተጠየቀው ቅጣት ባለፈው ዓመት ጥቅምት ወር ላይ ሱመድ የተባለውንና ወደ ጋዛ ይጓዝ የነበረውን የመርከብ ስብስብ የእስራኤል ባህር ኃይል በዓለም አቀፍ ባህር ላይ ማስቆሙን ተከትሎ የቀረበ ክስ ነው ተብሏል። በክሱ ከተካተቱት መካከል ጠቅላይ ሚኒስትር ኔታንያሁን፣ የመከላከያ ሚኒስትር እስራኤል ካቴዝ፣ የቀድሞ የመከላከያ ሚኒስትር ዮአብ ጋላንት፣ የሀገራዊ ደህንነት ሚኒስትር ኢታማር ቤን ግቪር፣ የሰራዊቱ ኢታማጆር ሹም ሌተናል ጄኔራል አያል ዛሚር እና የባህር ኃይል አዛዡ ባይስ እድማይር ድቤ ታላም ይገኙበታል። በተጨማሪም የቀድሞ የሞሳድ ኃላፊ ዩሴ ኮሆን እና ተቃዋሚው የአየር ንብረት ተሟጋጅ ግሬታ ተንበርግ በቁጥጥር በዋለችው ወቅት የሰራዊቱ ቃል አቀባይ የነበሩት ዳንኤል ሃጋሪ ተካተዋል። የቱርክ አቃቢ ሕግ ለተከሳሾች የዕድሜ ልክ እስራት እንዲፈረድባቸው ጠይቀዋል። ክሱ የሚለው የእስራኤል ሰራዊት እርምጃ ህገወጥና በሰው ልጅ ላይ የተፈጸመ ወንጀል ነው ሲል ይከሳል። በተጨማሪም የዘር ማጥፋት፣ ህገወጥ እስር፣ ዘርፍና የንብረት ውድመትን መፈጸም አቃቢ ሕግ ክሱን ጠቅሷል። ቱርክ ቀደም ሲል የእስር ማዘዣ አውጥታ ስለነበረ ችሎቱ በሌሉበት የሚካሄድ ሲሆን ይህም በተግባር በእስራኤል ባለስልጣን ላይ የሚያመጣው ተጽዕኖ አነስተኛ እንደሚሆን ይገመታል። ወደ ሌላ መረጃ ስናልፍ የኢራንን ውስጣዊ ሁኔታና ተቃውሞ እናያለን። በጦርነቱ ሳቢያ በኢራን ውስጥ ያለው ሁኔታ እጅግ አሳሳቢ ነው። ኢንተርኔት አገልግሎት ከተቋረጠ 7 ድፍን ሳምንታትን አስቆጥሯል። ኔት ብሎክ እንደገለጸው ከሆነ ከ1 ሰዓታት በላይ ኢራናውያን ከዓለም ተገልለዋል ብሏል። በጦርነቱ እስካሁን 3753 ሰዎች መገደላቸውን መንግስት አምኗል። ከነዚህ ውስጥም በመቶዎች የሚቆጠሩ ህጻናት መሆናቸው ክፉኛ ያሳዝናል ተብሏል። በእንዲህ እንዳለ በበርሊንና በቶሮንቶ የሚኖሩ ኢራናውያን የትራምፕን አስተዳደር በኢራን መንግስት ላይ ጠንካራ እርምጃ እንዲወስድ የሚጠይቁ ሰልፎች እያደረጉ ነው ተብሏል። የኢራን ፖሊስ ደግሞ ለጥቃቱ መረጃ አጋርተዋል ያላቸውን 50 ሰዎች በቁጥጥር ስር መዋሉን ገልጿል። በመቀጠልም የእስራኤልና የሊባኖስን ጉዳይ እናያለን። በኢስላማባድ በአሜሪካና በኢራን መካከል የነበረው ተስፋ እየመነመነ ባለበት በዚህ ወቅት በሌላ በኩል ዋሽንግተን በኩል ያልተጠበቀ አዲስ የዲፕሎማሲ መስኮት ተከፍቷል። እስራኤልና ሊባኖስ ፊት ለፊት ለመቀመጥ መስማማታቸው ተሰምቷል። የሊባኖስ ፕሬዝዳንት ጽህፈት ቤት እንዳስታወቀው በሁለቱ ሀገራት መካከል የሚደረገው ታሪካዊ ቀጥታ ድርድር በሚቀጥለው ማክሰኞ በዋሽንግተን ይጀመራል። ይህ ዜና ብዙዎችን ያስገረመ ሁለቱ ሀገራት ይፋዊ ዲፕሎማሲያዊ ግንኙነት
የሌላቸው መሆኑን ነው። እስራኤል ድርድሩን ለመጀመር ፍቃደኛ መሆኗን ለቀጠናው አዲስ ተስፋ ቢሰጥም የምታቀርባቸው ቅድመ ሁኔታዎች ግን ድርድሩን ከባድ ሊያደርገው ይችላል ተብሏል። እስራኤል በዋነኝነት የምትፈልገው የሊባኖስ መንግስት በሀገሪቱ ደቡባዊ ክፍል የሚንቀሳቀሰውንና በኢራን የሚደገፈውን ሂዝቡላህን ትጥቅ የማስፈታት ኃላፊነት እንዲወስድ ሲሆን ይህ ደግሞ ለሊባኖስ መንግስት ቀላል የማይባል የቤት ስራ እንደሚሆንባት የፖለቲካ ተንታኞች ይናገራሉ። እውነታው ግን ዲፕሎማሲው እንዲህ ባለ መንገድ እየተጓዘ ቢሆንም በሊባኖስ ምድር ላይ ያለው የጥይት ድምፅ ግን አልቀነሰም። እንዲሁም በእስራኤል በዋና ከተማዋ ቤሩት ላይ የምታደርገውን የአየር ድብደባ ቀነስ አድርጋ ትኩረቷን ወደ ደቡብ ሊባኖስ ማዞሯ ታውቋል። በደቡብ ሊባኖስ የምትገኘው ማሩብ ከተማ በደረሰ የእስራኤል የአየር ጥቃት የ7 ሰዎች መኖሪያ ቤት መምታቱን የሊባኖስ ብሔራዊ የዜና አገልግሎት ዘግቧል። በዚህ ጥቃት 6 ሰዎች ወዲያውኑ ህይወታቸው አልፏል። እስራኤል ስለ ጥቃቱ እስካሁን የሰጠችው ዝርዝር መረጃ ባይኖርም መንግስቷ ግን ጥቃቶቹን በሙሉ ሂዝቡላህን እና የቡድን ወታደራዊ መሰረተ ልማቶች ላይ ያነጣጠሩ መሆናቸውን ነው በድጋሜ የገለጹት። በመቀጠልም የኢራንን የመደራደሪያ ካርዶችና የካሳ ጥያቄ እንዲሁም የሆርሙዝን የበላይነት እናያለን። በኢስላማባዱ ድርድር ወቅት ቴህራን ጠረጴዛ ላይ ያቀረበቻቸው ጥያቄዎች አሜሪካን ያስገረሙና ለስምምነቱ መፍረስ ዋነኛ ምክንያቶች የሆኑ ይመስላል። የኢራን ተቀዳሚ ምክትል ፕሬዝዳንት ረዚ አሬፍ በግልጽ እንደተናገሩት ቴህራን ጦርነቱን ለማቆም 2 የማይታለፉ ቅድመ ሁኔታዎች አስቀምጣለች ብለዋል። የመጀመሪያው በአሜሪካና በእስራኤል የአየር ጥቃቶች ለደረሰባት ከፍተኛ ውድመት አሜሪካ የገንዘብ ካሳ እንድትከፍል መጠየቋ ነው። ምክትል ፕሬዝዳንቱ ይህን የኢራን ህዝብ መብት ነው ሲሉ በማህበራዊ ሚዲያ ገጻቸው ላይ በኩራት አስፍረዋል። አሜሪካ ግን ይህን ጥያቄ የማይታሰብ በሚል ውድቅ አድርጋለች። ሁለተኛውና በጣም አሳሳቢው ነጥብ ኢራን በሆርሙዝ ወሽመጥ ላይ ያላትን ወታደራዊና የንግድ ቁጥጥር አሜሪካ በይፋ እውቅና እንድትሰጣት መጠየቋ ነው። በወሽመጡ ላይ ስልጣን መያዝ ለጠንካራ ኢራን ቁርጠኝነታችን ነው ሲሉ አሬፍ ገልጸዋል። ይህ ማለት ኢራን የዓለም ነዳጅ መስመር በፈለገች ጊዜ የመዝጋትና የመክፈት ህጋዊ መብት እንዲኖራት ትፈልጋለች ማለት ነው። ይህ በእንዲህ እንዳለ ታዋቂ ወታደራዊ ተንታኝ ሾን ቤል ይህንን ሁኔታ ሲያብራራ ድርድሩ ባለመሳካቱ ፕሬዚዳንት ዶናልድ ትራምፕ ወደ ከባድ ወታደራዊ እርምጃ የመመለስ እድላቸው ሰፊ መሆኑን ገልጸዋል። ትራምፕ ድርድሩን ለመጀመር የፈለጉት አሜሪካን ከዚህ ውጥረት ውስጥ ለማውጣት አስበው ነበር። ነገር ግን ኢራን አሁን እንደቆምን ነን የሚሉ አቋም ማሳየቷን ትራምፕን ለተጨማሪ ጥቃት ሊገፋፋቸው ይችላል ተብሏል። ተንታኙ አክለው አንድ ትልቅ ስጋት አስቀምጠዋል። አሜሪካ የኢራን መሰረተ ልማት ብትመታ ኢራን ደግሞ በመላው መካከለኛ ምስራቅ የሚገኙ የአሜሪካን ጥቅሞች ልታጠቃ ትችላለች። ይህ ደግሞ አሁን ካለው የከፋ ቀጠና ውድመት ያስከትላል ብሏል። ይህ በእንዲህ እንዳለ ፕሬዚዳንት ዶናልድ ትራምፕ አዲስ እና ጠንካራ እርምጃ ለመውሰድ መዘጋጀታቸውን የሚጠቁሙ መረጃዎች እየወጡ ነው። ፕሬዝዳንቱ በቅርቡ ባጋሩት ጽሑፍ ኢራን ለአሜሪካ ጥያቄዎች እጅ የማሰጥ ከሆነ የባህር ኃይል እገዳ ሊጣልባት እንደሚችል ፍንጭ ሰጥተዋል። ይህ የትራምፕ የመጨረሻ አካል ተብሎ የተጠራው እርምጃ ቀደም ሲል በቬኔዙዌላ ላይ የተደረገውን አይነት ጠንካራ እገዳው የሚያስታውስ ነው። ይህ እገዳ ተግባራዊ ከሆነ የኢራን ኢኮኖሚ ከማድቀቅም ባለፈ እንደ ቻይናና ህንድ ያሉ የኢራን ነዳጅ ገዢዎች ላይ ከፍተኛ ጫና ይፈጥራል። ይህም ጦርነቱን ከቀጠናው ግጭት ወደ ዓለም ኢኮኖሚ ቀውስ ሊያሸጋግረው ይችላል ተብሎ ይፈራል። በመቀጠልም ወደ ዓለም አቀፍ ምላሾች ስናልፍ የድርድሩ አስተናጋጅ የነበረችው ፓኪስታን ንግግሩ ባለመሳካቷ ማዘኗን ገልጻ የሀገሪቱ የውጭ ጉዳይ ሚኒስትር ኢስሐቅ ዳር ሁለቱም ወገኖች የተኩስ አቁም ስምምነት አክብረው እንዲቀጥሉና ተጨማሪ ግጭት እንዳይቀሰቀስ ጥሪ ያቀርበዋል። ፓኪስታን በሚቀጥሉት ቀናት ቢሆንም ድርድሩን እንዲቀጥል ጥረት እንደምታደርግ አስታውቃለች። በተመሳሳይ የብሪታንያው ጠቅላይ ሚኒስትር ኬር ስታርመር ከኦማን ሱልጣን ጋር በስልክ ተወያይተዋል። ስታርመር ሁለቱን ወገኖች አማራጭ መፍትሄ መንገዶችን መፈለግ አለባቸው ሲሉ አሳስበዋል። ይሁን እንጂ በለንደንና በዋሽንግተን መካከል በኢራን አያያዝ ላይ ያለው የአመለካከት ልዩነት ግንኙነታቸውን እያሻከረው እንደሆነ የዩኬ ባለስልጣን በግልጽ መናገር ጀምረዋል። በመጨረሻም የኢራኑ ጦርነት 44ኛ ቀኑ ላይ ደርሷል። ለ21 ሰዓታት የተካሄደው በታሪክ ከፍተኛ ስብሰባ ያለምንም ውጤት ተበትኗል። አሁን ሜዳው ለዲፕሎማቶች ሳይሆን ለጦር አዛዦች ክፍት የሆነ ይመስላል። የሆርሙዝ ወሽመጥ ይከፈታል ወይስ የባህር ኃይል እገዳው ቀጠናው ወደ እሳት ይለውጠዋል የሚለው የሁላችን ስጋት። ውድ ተመልካቾቻችን ዛሬ ያቀረብንላችሁ ልዩ ዘገባ ይህንን ይመስላል። ይህ መረጃ ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። ወቅታዊና ትኩስ መረጃዎች በፍጥነት ለማግኘት ቻናላችን ሳብስክራይብ አድርጉ። ሰላም ለዓለማችን ይሁን። ሰላም ለኢትዮጵያ ይሁን።
በቀጣይ ፕሮግራም እስከምንገናኝ ቸር ቆዩ። ኦርቶፒያ የሁሉም ሚዲያ